ሞሪ ሃይሚን ላይ ብላኝ በቃ እሺ ብዬ እኔም ራሴን አግልዬ ሰላሜን ፍለጋ ምናምን ላይ ባለውበት ሰዓት ላይ ዛሬ ነው ሁሉም ነገር ሊያስተካክል የሚችለው። በእርግጠኝነት ቤተሰብ ጓደኞች ምናምን ገብተው ይሄንን ነገር ሊያስተካክሉት ካልቻሉ ማይናገሩ ንግግሮችን ተናግሬያት ምናምን አድርጌያለሁ እኮ ገብቶሻል አይደለ? ግን ለቤተሰቦቼ ማስረዳልኝ እንደተለያየን አለችኝ። በጣም እያስጨነቁኝ ነው አለች። እሺ ያልኩኝ ቡቡ ስማ፣ እኔ ልንገር፣ እኔ አንድ ነገር እኔ አዳምጠኝ። እሷ እንለያይ ብላ አንተ ሰላምን ለማግኘት አትሞክርም። ሰላም ሞክረህ እንኳን ሰላምን አታገኝ። ሰላም ሰላም፣ ውድና የተከበራችሁ ውድ ቻናል ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? አላችሁ ባላችሁበት ቦታ ሰላማችሁ ይብዛ። እኔ ጋር ሁሉ ሰላም ነው። ብሩክ መጥቷል ወይና ቤት። ሄሚም ደግሞ ከዚህ ጓደኛዋ ጋር መታለች። እቺ ጓደኛው ከዚህ በፊት ድሮ ያየናትን አይደለች? ዛሬ እሷ ጋር አየኋት ማለት ነውና ምንድነው ብሩክ ያለው እንለያይ ብላ ለቤተሰቦቹ ንገረኝ ብላ እሺ ብዬ ተቀብያለሁ። አንተ እሷ ጊዜው ነው የሰጠችው። ገባ? ሁሉን ነገር ንገሪ ማለት ለቤተሰቦች ንገሪ ስትል አንተ ደግሞ እሺ ብለህ ነው በአንዴ እንለያይ ብለህ የተቀበልከውና እንዲህ አይደለም ማስጀመር ማለየት ማለት። ገባ? ወይስ ፍቅር ቢኖርክ ብትወዳት ኖሮ እንደዚህ በአንዴ ልታደርግ አትችልም ነበር። ሄሚ ካንተ መለየት ፈልጋ እንደሆነ ታውቃለህ። አንተም እሱ እንደማትለዩ እናውቃለን። ግን የሆነ ንግግር መሀል ላይ የሆነ ማጋፈጥ አትችልም። ለፈተና የመጣው ነገሮችን ለምንድነው እያረጋሽ ያለችው? እየፈተነችኝ ነው ምንድነው ብለህ ማቆም ብለህ ማሰብ አትችልም ብሩክ ማለት ነው። እኔ ካንተ ይሄ ነው የምረዳው። ገባ? ብዙ ነገር አረኩኝ እንዲታምን ምናምን ተንበረከኩ፣ ይቅርታ ጠየቅኩ ሶ ምናምን እያልኩ ነው። እንዴት ነው ማን ተንበረከከው? ሶ ብዙ ነገር ደግሞ ለምንድነው ግን የሄሚን ፎቶ ደግሞ ዛሬ በዓል ነው አይደል? የተናደደችው ከዚህ በፊት ካንተ ጋር ተጣልታ አዲስ አበባ ሄደችው ፎቶ ነው ታምሌ ላይ ለጠፋችሁት። ትገርሙኛላችሁ እንኳን አንዳንዴ እግዚአብሔርን። ለማንኛውም ችግር የለም እና ከሷ ተለይተ አንተም ሰላምን አታገኝም ብሏል ወይና? አዎ አያገኝም። ሄሚም እንደዛው። ግን እውነት በጣም ነው የሚከብደው ውዶቼ እግዚአብሔርን። እንደ አንድ ሰው ለሆነ የማለት ለማወቅም ከኔ ጋር ምን ያክል ጊዜ ሊቆይ ይችላል እንደዚህ ብዬ ብናገር ብላም ይሆን ይችላል እንደዚህ አይነት ነገር ያመጣችው። አንተ ግን አንተ በአንዴ ነው እሺ ብለ ማለየትን የተቀበልከው። አንተ እንለያይ ያልከው ቀን እሷ ግን አይ ቡቡ አይሆንም፣ እኔ ካንተ ማለየት አልፈልግም፣ መቼም ዛሬም ነገም እኔ ካንተ ጎን ነው መቆም የሚፈልገው ብላ መኪና ውስጥ ከዚች ወደ ቀነ ሴት ጋር ነበር አንተን ተከትላ የገባችው። ገባ አይደለ? አንተ ግን ያ ነገር አላደረክም። እንለያይ ብላ እንደ ዛሬ መታ ስትናገር ሁለተኛ ቀን ተነስተ ካሜራ ደቅነ ነው እሺ ማለየትን ተቀብያለሁ ያልከው። አንተ እግር እውነት ነገርክ አንድ እግር ውጪ ላይ ነው፣ አንድ እግር ቤት ላይ ነው ያለው። ገባ? ማሄድ የሚፈልጉት ሰዎች አንዳንተ ንግግር እንዳንተ ነው እና ማለየት የሚፈልግ ሰው ማራቅ የሚፈልገው ሰው ብዙ ነገሮችን አለባብሶ ማለፍ ይፈልጋል። ጥፋት የሌለን ሰውን ጥፋተኛ ለማድረግ ይሞክራል። ሺህ ጊዜ አታወራ። ነገ ይሄ እውነት ከወጣ በኋላ ይሄ ምን ሊቀበል የሚለው ነገር እንደምን ነው? በጣም ማሽቃበጥክ ብሩክ፣ የምር ነው ምልክ። አታሽቃብጥ። ማሽቃበጥ አይጠበቅብህም። ገባ? ተቀበልክም አልተቀበልክም የሷ ሰው የማይኖር እንዳይመስልክ። ለአንተም ይኖራል፣ ለእሷም ይኖራል። አዎ ልቧን ይሰብርሃል። አንተ እንኳን ባታደርግ ኖሮ እንኳን ከዚች ልጅ ጋር ባታደርግም እንኳን ተገኝታል እንኳን አግኝታታል። ለምን አገኘሃት? ለምንድን ነው የተገናኘው? ለምን ነው በጣም ምን እንደምታሽቃብጠው? ተው እንጂ። ልቧን ሰብረክ በኋላ ደግሞ እኔ ከዚህ በኋላ ዋናው ልጁስ የኔ ይሆናል ብለህ ማሰብክ ራሱ እናስመርምር ማለትክ ራሱ ሄሚ እኮ ልቧን እንደሚሰብር ማወቅ አለብህ። ገባ? እናስመርምሮ መጠርጠር እኮ ነው። ተኝታል ማለት ነው። ያ ነገር እየሰማች ካንተ ጎን አልቆመች። እኔ ንጽህናዬን አውቃለሁ። ንጽህናዬን አውቃለሁ ማለት ምን ማለት ነው ታውቃለህ? አልተኛውም፣ አላውቅም፣ አላገኘሁትም፣ አለቀ። ይሄ ነው ንጽህና ማለት። አንተ አዎ ተገናኝተናል እንደዚህ ሆነን ስትል አዎ እንደዚህ ሆነናል አዎ እያልክ ነው ሲታወራ የነበርከው። ገባ አይደለ? ስለዚህ ሄሚ ላይ ምንም ጥፋት የለባትም። ጥፋትም አላጠፋችም፣ አጠፍታም አታውቅም። ገባ? እና ምንም ነገር አንተ እዚች ጋር ብዙ ነገር ማስረዳት አልፈለክም። አለባብሴ ማለፍ ነው እየፈለክ ያለው። ብዙ ነገሮችን ከምትናገር ይልቅ
የሆነ አለባበሴ ማለት የምትፈልግ ነገሮች አሉ እውነት ሲነግርህ ማለት ነውና ብሩክ እግዚአብሔርን ብዙ ነገሮችን የሆነ አለባበሴ ነው የምታልፈው አታስረዳም። እና ስትናገር የሆነ ሌላ የሆነ የማይሆን ነገር ነው የምትፈጥረውና አንድም ቀን ይሄ ነገር ከተፈጠረ ቀን ጀምሮ እንደዚህ ነው ያገኘሁት ማለት ያገኘሁት ቀን ይሄ ተፈጥሯል፣ እንደዚህ ሆነናል፣ ይሄም እንደዚህ ነው ያለው እንደዚህ ነው የተፈጠረው ብለህ በትክክል አስረዳሃት አታውቅም፣ ተናግረህም አታውቅም። እና አንድን ሴት ብትፈልግ ኖሮ እስከ ጥግ ድረስ ዋጋ ትከፍላለህ። የነገ ናት፣ የነገ የልጆቼ እናት ናት እና የህይወቴ በቃ የሆነ ሚስቴ ናት ነገ ማለት ለኔ በቃ ሁሉ ነገር ናት ብትል ኖሮ ብዙ ዋጋ ትከፍላለህ። አንተ ግን ጣርኩኝ ደከምኩኝ እንደ አይደከምም፣ ፍቅር አይደከምም። ለፍቅር የምትከፍለው ዋጋ ማለት የምትደክም ነገር አይደለም። ገና ጠንካራ እንድትሆን ነው የሚያደርገኝ እንጂ ደከምኩ ምናምን ነው የምትለው ያንተ። እኔ በጣም ነው የሚገርመኝ። ፍቅር አያደክምም። የምር ነው። ፍቅር ጠንካራ ነው። ገባ? ለምን ወዶ ሰው ብዙ ዋጋ መከፈል ያምረናል፣ ደስ ይለናል። የምር ነው። የራሳችን ራሱ ዝቅ ማድረግ ደስ ይላል። ለምን ወዶ ሰው ገባ አይደለ? እና እዚች ጋር የሚቆጭክ ለምን እንደዚህ ሆንኩ ወንድነትን ዝቅ አረኩ ማለት አይጠበቅብህም። ገባ? የምርን እኮ ነው። ለፍቅር የከፈልኩ መስዋዕቶች ሊቆጭክ አይገባም ነው የምልህ። እና እንደዚህ ሆኛለሁ ተንበርክኬያለሁ አትበል። እንኳን ተንበረከክ። እሷ ስንት ጊዜ ተንበርክካለህ አንተ እንዴ? ለአንተ ደግሞ ማንበርከክ ብቻ ነው እንዴ የታየው? ነው ግራ ነው የሚገባኝ። አንተ ያንተ ብሩክ ያንተ ንግግር አንተ እንኳን በሆድ ነው ነበር እያወራ ያለው አንተ፣ ወይ በጭንቅላት ሳይሆን በሆድ እያሰብክ ነው መሆን አለበት። ለማንኛውም ለፍቅር የተከፈለ ዋጋ ሰው ልጅ አይቆጠርም። እንደዚህ ሆኛለሁ ተንበርክኬያለሁ ምናምን ለምኛታለሁ ወንድነትህን ዝቅ አላረክም። ፍቅር ስለምትፈልግ ነው። ገባ? እንደዚህ ነው የሚባለው። እሺ ካላወቅ ልንገርክ ብዬ ነው። እና ቀጣዩ ደግሞ ሌላ ቅሚጥሌ ደግሞ የድሮ ጓደኛዋ ጋር ማታለች እንዳያችሁት። ከዚህ ይሄ የዛሬ አመቱ በጣም ቆንጅዬ ሆና አባሻ ልብስ ለብሳ ከብሩክ ጋር ነበረች። አሁን ላይ ግን እንደዛ አይደለም። በጣም ነው የሚገርመውና ብቻ አላቅም ምን ብዬ መናገር እንዳለብኝ ራሱ በጣም ነው የሚከብደውና እሷ ብቻ ሰላም ትሆን፣ ጤና፣ ሰላም፣ ደስታን ሁሉ እመኝልሻለሁ የኔ ቆንጆ ሄሚዬ። የምር ነው። አይዞሽ፣ ያልፋል፣ የማያልፍ ቀን የለም። እና ውዶቼ በጣም ነው የምወዳችሁ። ደግሞ እንኳን አደረሳችሁ ብያለሁ የጠዋት ቪዲዮ ላይ። አሁን ደግሜ እላችኋለሁ መላው ለምትገኙት የክርስትና እምነት ተከታዮች ሁላችሁም እንኳን ለጥምቀት በዓል በሰላም አደረሳችሁ። መልካም በዓል ይሁንላችሁ የኔ ውዶች። ይሄንን ቪዲዮ ሼር ላይክ አድርጉ። ሀሳብ አስተያየታችሁ ኮሜንት ስር አስቀምጡልኝ። በጣም ነው የምወዳችሁ። ሄሚዬ ደግሞ ዛሬ የቀረችው ይመስላል። በቃ በዩቲዩብ አትመጣም እንደዛ ነው መሰለኝ። ያው ሰላም ትሁን ብቻ እሷ፣ ሌላው ትርፍ ነው። እና ወዳችኋለሁ ባይ